እኮ ስትቆጣ አይጣል ነው ማለት ነው። እና እውነት ሩታዬን የነካ የለውም በረካ ነው። ዛሬ በአስደሳችም በአሳዛኝም ነገር መጥቼላችኋለሁ። አስደሳችሁ ምንድን ነው? የውሽሚትና የነዳኒ ወይም የግብረ አበሮቹ የቡዜ ግብረ አበሮች የመጨረሻ ውሳኔ ይሆናል። ከአብርሃም ከሩታም ህይወት የሚወጡበት ማለት ነው። ይሄ ለሩታዬ እህቶች ወዳጆች አስደሳች ዜና ነው የሚሆነው ማለት ነው። አሳዛኙ ደግሞ ብሩክ እንግዲህ ቻናሉ ተዘግቶበታል። በደረሰበት ነገር አዝኛለሁ። በጣም ጠፍቶ ነበረ፣ እያየነው አልነበረም ማለት ነው። እና እንግዲህ 70,000 ሰብስክራይብ ያለው ቻናሌን አዘግተውብኛል እያለ ይገኛል። እውነት ያኔ የሩታን ህይወት በጣም ሲያመሰቃቅል ነበረ። አሁን ላይ በደረሰበት ነገር ባዝንም ያኔ ባደረገው ነገር ግን በእውነት ጥፋተኛ እንደሆነ ዛሬ ልነግረው ይገባል ማለት ነው። አያችሁ፣ በሰው ላይ ተንኮል ስታስቡ፣ የሰውን ደስታ ስትነጥቁ የእናንተም ደስታ ይነጠቃል። በነገራችን ዩቱብ ቻናል ያው እንደ ዶላር እንደሚታፈሰው ወይ ዶላር ይከፍላል እንደሚለው አይደለም፣ እንደሚባለው አይደለም። በጣም ውጣ ውረድ አለው፣ ልፋት አለው። በእውነት እንዲህ ባታዘጉ ደስ ይለኛል ማለት ነው። በዚሁም ያው ሰብስክራይብ አድርጉት፣ አሳድጉት ማለት ነው። እኛ የመዳም ቅመሞች እያለን ምንም ነገር የወደቀ ነገር አይቀርም፣ እናነሳለን። ለእኛ ብቻ ጸሎት አድርጉ ማለት ነው። እና እንግዲህ የአብርሃምን ልብ የቀየረ ውሽማውን ትቶ ወደ ሩታ የመለሰው ፈጣሪ የእኛንም በመዳብ ቤት ያለን ህይወት ይቀይረልን። አሜን በሉ ማለት ነው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዘት ተተረፍ ይበል። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ኢትዮጵያንም ኤርትራያንም ማለት ነው። የሩታዬ ውድ እህቶች ጀግናዋ ያትበገሬ ሚዲያው መሪ ማለት ነው። እና እንግዲህ ነብሯ እንዴት እንደተቆጣች እዚህ ጋር በደንብ ተመልከቱ ማለት ነው። ባሏን ቅፍ አድርጋ አለቅም ለውሽሚት አለች። አለቅም ለውሽሚት በቃ እውነቴን ነው። ደግ አረግሽ። በእርግዝናሽ ጀምራ ስታሰቃይሽ ለነበረችው ሴት እጅ መስጠት የለብሽም። እውነት ጉዞ ወደፊት እንጂ ወደ ኋላ ማለት የለም ሩታ ሀብቴ ማለት ነው። እና ጠላቶችሽን አንገት ማስደፋት አለብሽ። ጠላቶችሽን ማለት ነው ትወድቅ ያለሽ ብለው ሲጠብቁ፣ አንቺ ግን ቆመሽ ብረት ሆነሽ አሳያቸው ማለት ነው። በእውነት እንግዲህ እዩዋት። የዴቭ እዛ ጋ ወንድሜ ተነካ ብሎ ያዙ ይልቀቁኝ እያለ ነው፣ በባዶ ሜዳ ማለት ነው። በማይመለከተው ወንድሙ ነው፣ አይመለከተውም ማለት አልችልም፣ ግን በሰው ህይወት ትዳር ውስጥ ገብቶ ነው አሁን ያልሆነ መንገድ እየሄደ ያለውና በወንድማችሁ ላይ በዚህ ልክ ባታሟርቱ፣ በዚህ ልክ እውነቴን ነው። አብሶ ቡዜ ምን አይነት ሟርተኛ እንደሆነች ፈጣሪ ወቀው ማለት ነው። ክርስቶስን ያልታመመ ልጅ ታሟል እያለች ነው የምትገኘው። አብርሽ ምንም አልሆነ፣ አሁንም ድግምት የለበትም፣ ህመም የለበትም። አብርሃም ደህናና ደህና ነው። ህመምተኞቹ እናንተ ናችሁ መታከም ያለባችሁ ማለት ነው። እና ወደ ቸርች ሂጂና፣ እውነቴን ነው እኔ ይሄ የዩ ጩፋ እንትን ነው መሰለኝ ቡዜን እንደሚያስለፈልፋት የሚያስጮኋት ማለት ነው። በእውነት መጀመሪያ አንቺ ላይ ያለው መንፈስ፣ አንቺ ላይ ያለው ድግምት ይላቀቅ። ከዛም በኋላ የወንድምሽን ልታስተካኪ ትችያለሽ ማለት ነው። ውድ ተመልካቾቼ እንግዲህ ዛሬ አስደሳች ዜና ይኖራልም አለም ብዬ ነው የምገምተው። እሱም ምንድን ነው? ውሽሚትን አይታችኋል። ማታ በሩታዬ ቤት መታለች ተከትላ ማለት ነው። ያው ጠርተዋት ነው፣ እርግጠኛ ነኝ ጠርተዋት ነው ዴቭና ቡዜ እዛ ቦታ ምን ልትሰራ ነው የመጣችው? አሁንም ሌላ ረብሻ ሊፈጠር ነው። አሁንም አብርሃም በጭንቀት እንዲያብድ ራሱን ስቶ ሌላ ድጋሜ ከባድ አደጋ እንዲደርስበት እያደረጉ ያሉት የገዛ ቤተሰቡና ውሽማው ነች ማለት ነው። ብዙዎቻችሁ እንግዲህ በሩታዬ ነው ያዘናችሁት። ራስ ወዳድነት ሳይሆን ባሏ የልጁ አባት ስለሆነ መተው አልቻለችም። ትዳሯ ነው። አብርሃምም ትዳሬ ብሎ ተመልሷል ማለት ነው። እናንተ ደግሞ የሩታን ብቻ ነው እያያችሁ ያላችሁት እንጂ ሄርሜላስ ራስ ወዳድ አይደለችም ነች። እናንተ ፍረዱ። ነች እንጂ ከዚህ ህይወት መውጣት የነበረባት እሷ ናት። ያልሆነ ቦታ ገብታ የምትጨመላለቀው እሷ ነች እንጂ ሩታ አይደለችም። ተጎጂዋ እኮ ሩታ ናት።
ባሏን የተቀማችው፣ ትዳሯን የተቀማችው፣ ደስታዋን ያጣችው ገና ልዑልን ነፍሰ ጡር ሆና ሳትወልድ የተሰቃየችው ሩታ ነች። ሆነም ቀረ ማለት ነው። ሩታን እንዳረጓት እኮ በእውነት እሷ ምንም አላረገችም። እሷን እንዳረጉት ማለት ነው። አልተበቀለችም። ስለዚህ ቡዜም ዴቭም ዳኒም ሄርሜላ ዛሬ የመጨረሻ ከአብርሃም ህይወት ወይም ከሩታ ህይወት የምትወጡበት ቀን ማብቂያችሁ ነው ማለት ነው። እና እንግዲህ ሩታዬ በድል እንደምታጠናቅቀው አብርሃም ተናግሯል። ሩታን አትናገሯት፣ ከዚህ በላይ እንድትናገሯት አልፈልግም፣ ጨጓራዋን ያማታል ብሏችኋል ማለት ነው። በዛ ልክ እንግዲህ አብርሃም ሲያዋርዳችሁ በወንድማችሁ መዋረድ፣ እናንተማ እቅዳችሁና ሀሳባችሁ ያው እንሂድ ስትሉት ብድግ ብሎ ይሄዳል ነበር። ለምን ይሄዳለሁ? ምግብን መብላት ያለብኝ እዚህ ነው። ሚስት እያለኝ እናንተ ቤት ምን እሰራለሁ? እንቅልፍ እምቢ ስላለኝ ወጣሁ ብሏል። በቃ ምንም እኮ ይሄ እንትን የለውም ማለት ነው። እንግዲህ አንዱ አሳዛኙ ነገር ደግሞ ምንድን ነው ብትሉኝ፣ ብሩክን ታውቁታላችሁ። ብሩክ ማለት እንግዲህ የአቤል ወይም የአብርሃም ጓደኛ የነበረ ለመጀመሪያ ጊዜ ሄርሜላን ይዘው መጥተው ወደ አብርሃም ህይወት የከተቱ የሩታዬ ትዳር እንዲመሰቃቀል ያደረጉ ሁለት ነፍስ ሆና እንድታለቅስ ያደረጉ ማለት ነው። እና እንግዲህ በጣም ተቀይሮ ነው የመጣው ብሩክ። እንደምታዩት የበፊቱ ብሩክ አይደለም። ያ ግርማ ሞገስ የሚታይበት አይደለም። ምን እንደሆነ ብቻ የገጠመውን ባላቅም ማለት ነው። ሆኖም እዚህ ጋር ምን እያለ ነበረ ብሩክ? በራሱ በአዲስ ቻናል መጥቷል። 6000 ምናምን ሰብስክራይብ ባለው ማለት ነው። ያው 70,000 ያለው ሰብስክራይብ በማጣቱ በጣም አዝኗል። እኔም አዝኛለሁ በደረሰበት ነገር። ቀላል አይደለም። ዩቱብ ቻናል በእውነት ውጣ ውረድ አለው። እነሱ ያው ጥንድ ጥንድ እየሆኑ ስለሚመጡ ምንም ላይ ከብድ ይችላል እንደምታዩት ማለት ነው። የአንዱን ትዳር ለአንዱ እያፈረሱ የአንዱን ደስታ የአንዱን ሀዘን እያመጡ ስለሆነ ኦዲየንስም ይኖራቸዋል፣ ሰብስክራይቡ ሁሉም ነገር ማለት ነው። ግን ያዘንኩት ምንድን ነው ቻናሉ በመዘጋቱ በጣም አዝኛለሁ። ክርስቶስን አዝኛለሁ። እና በምትችሉት እንግዲህ ሼር እያረጋችሁ አበረታቱኝ፣ እንዲመልስልኝ ሀክን የተደረገው ብሏል ማለት ነው። እና ያው እሱ ታልተለቀቀለት በዛኛው እመጣለሁ ብሏል። ታልተለቀቀልኝ ግን ይሄንኛውን ሰብስክራይብ አድርጉት። ብሩክ ዩቱብ ቱ ይላል እንግዲህ ሁለተኛ ቻናሉ ነው ማለት ነው። አበረታቱ፣ ሰብስክራይብ አድርጉት። ያኔ ግን በእውነት አንዳንዴ ሩታን የነካ የለውም በረካ እንደሚባለው ነው ጨዋታውና ክርስቶስን ሩታን ያኔ ከአቤል ጋር ሆኖ ሄርሜላን ለአብርሃም ሆቴል ለሆቴል ሲያጓትት የነበረ ነው። በነገራችን በእውነት ያኔ በጥፋትክ በጣም እንትን ብልክም፣ አሁን ግን በዩቱብ ቻናልክ ያው ስለ እንትን ስላለበት ስለተበላሸበት አዝኛለሁ በእውነት። ሩታን ግን እንደዛ ያኔ ሲያስለቅሷት በነበረም በጣም ነበረ አቤልና ብሩክን እንትን እምላቸው ማለት ነው። በእርግጥ እነሱ ባይገፋፉት አብርሃምን ዛሬ እንደዚህ ከአብርሃም ለስትረስ አይደረግም። ሩታም እዚህ አይነት እልህ ውስጥ አትገባም። ቢያንስ በሰላም ከአብርሃም ጋር ህይወታቸውን ይኖሩ ነበረ። ትዳር እንዳለው እያወቁ በእውነት እሺ አቤል አያውቅም እንኳን ቢባል ብሩክ ከአቤል ትንሽ በእድሜም ስናየው በለጥ ያለ ነው። በዚህ ልክ ግን የሰው ትዳርን ለማፍረስ የሮጣችሁት የሰውን ደስታ ስትቀሙ የእናንተም ደስታ እንደሚቀማ ልብ ብላችሁ ተመልከቱ ማለት ነው። አሁን እንደዚያ ያልኩ ቻናል ስለተዘጋ ወይ ስለተበላሸ ተደስቼ አይደለም፣ አልደሰትም። የቻናል ዩቱብ እንትን ስትሉ ብዙ ውጣ ውረድ እንዳለው አውቃለሁ። ያደክማል፣ በጣም ነው ቻሌንጅ ያለው።
ግን ያኔ ባረከው ነገር እውነት ልቤ ተሰብሮ ነበረ። ብቻ አሁንም እኛ ደህና እንሆን። እኛ እድሜ ለመዳም ቅመሞች፣ ለእኛ ብቻ ጸሎትና ዱአ አርጉ፣ እናሳድጋችኋለን። እውነቴን ነው። ሰብስክራይብ፣ ላይክ፣ ኮሜንት ለማድረግ እድሜ ለመዳም ዋይፋይ ማለት ነው። እና ጋይሶች ለማንኛውም ምንላችሁ ፈልጌ ነው፣ ሰብስክራይብ እያደረጋችሁ አበረታቱት። እንግዲህ አገር ውስጥ አልነበርኩኝም፣ የሆነ ቦታ ወጣ ብዬ ነበር። ስመለስ ግን ቻናሌ እንደዚህ ሆኖ ነው ያለው። ቆይ እኔ እዚህ ጋር ያልተዋጠልኝ ነገር ብሩክ ማለት ነው፣ አንተ ከሀገር ብትወጣ ስታዲያ ቻናሉ ያለው እኮ ስልክክ ላይ ነው እንጂ ወይ የሀገር ቤት መሬት ላይ አይደለም ቻናል የሚቀመጠው። ኢሜል ልክ ነው ከስልክ ጋር ነው ወይንስ ሀክ ተደረገ ቆይቷል? ወይም ደግሞ አንተ ቻናልክን አትቆጣጠርም፣ ሌላ ሰው ነው የሚፖስትልክ ወይንስ አልገባኝም። እዚህ ጋር የሆነ ጥርጣሬ እያሳደረብን ነው። አሊያም ለሁለተኛ ቻናል ለማሳደግ ተሆነ በግልጹ ተናገሩ። ምንም ችግር የለም። ሰብስክራይብ ለማድረግ አይከፈልበትም እኮ እና እንደዛ ነው እላችኋለሁ ጋይሶችዬ። እንግዲህ ነገሮች በጣም ዝብርቅርቅርቅ እያሉ ነው የመጡት። ብሩክን አበረታቱት። ለማንኛውም አበረታቱት። በቃ 6000 ምናምን ሰብስክራይብ ያለው ቻናል ነው ይዞ የመጣው። የበፊቱ እንግዲህ ከተመለሰ መጣለው ብሏል። 70,000 ለመድረስ እንግዲህ አስቡት። ይሄኔ አመት ከምናምን ወይ 2 አመት የፈጀበት ቻናል ነው እና ይደክማል። ወደ አብርሃም እንግዲህ ስንመለስ አብርሃም እና ሩታ በነገራችን ውበቱን እየደፋባቸው ነው። ሩታዬማ ውበቱን ደፍተውባታል። እዚህ ጋር እንዴት አባቷ እንደምታምር ማለት ነው። በእውነት ከአይን ያውጣችሁ ማለት ነው የምፈልገው። ዴቭ ግን ምን አስቦ ነው እንደዚህ እጁን ቀስሮ ኮስተር ብሎ ሊቆጣ ሄደው ማለት ነው? ሩታዬም ብልጥ እኮ ናት። ብልጥ ታውቃላችሁ። ግን ቆቅ እንቅ አርጋ ያዝ። እንግዲህ በቁምጣው ዘና አብሎ ቁጭ ብሏል ቤቱ። በቃ ሰላሙን አግኝተው ማለት ነው። ሰላሙን አግኝተው ቁጭ ያለን ሰው ሰላሙን ልትበጠብጡ እየሄዳችሁ ያላችሁት እናንተ መሆናችሁን በደንብ ማወቅ አለባችሁ ማለት ነው። እና የሰው ሰላም የማያስደስታችሁ ምን አይነት ፍጥሮች እንደሆናችሁ በዚሁ መረዳት እንችላለን። ለማንኛውም ሄርሜላ እንደው የሚመክርሽ ዘመድ ካለ ወይም እስቲ አይምሮሽን ምን እየሰራው ነው፣ ትክክል ነው ወይ ሄድኩበት ብለሽ ራስሽንም ቆም ብለሽ ተመልካችሁ። አሁን በጣም ራስ ወዳድ መሆንሽን እኮ አሳይተናል። ለአብርሃም እያሰብሽ ሳይሆን ለራስሽ እያሰብሽ ነው ያለሽው ማለት ነው። አብርሃምን ልጁን ያሳድግበት። አንቺ ከህይወት ውጪ። በቃ ወደ ፈጣሪሽ ጸልይ። እንደተባለውም ወደ ልጅሽ አባት ተመለሽ። በቃ ምንም ችግር የለውም እኮ ሰው ሆኖ ጥፋት የማያጠፋ የለም እዚህ ምድር ላይ። ማንም ያጠፋል፣ እናውቃለን። ዋናው ነገር ከስህተትሽ መማርሽ ነው። ከስህተትሽ መማርሽ ነው ማለት ነው። እና አብርሃምን ለሩታ ተይላት። በቃ እንለምንሽ እስኪ ልዑልን አብረው ያሳድጉ በሰላም። ልጃቸው ገና የ8 ወር ሕፃን ነው ወይ ራሱን ያወቀ አይደለም። ከ18 ዓመት በላይ አይደለም። የአባት ፍቅር የሚፈልግ ልጅ ነው። እንክብካቤ የሚፈልግ ልጅ ነው። ፈተና የበዛበት ትዳር ነው ባይዘው የሩታና የአብርሃም ማለት ነው። እና አሁን ላይ ደግሞ በጣም ነገሮች እንዲገኑ አብርሃምና ሩታ እንዲለያዩ መንስኤው አንቺ ነሽ። ውጪ በቃ ብዙ አታዋጣሽም። እያየሽ ነው አይደል? አንቺ ወዳሽ መስሎሽ ሊሆን ይችላል ሩታን ዛሬ ከአብርሃም ለመንጠቅና ወደ አንቺ ለማምጣት እያረገች ያለችው ማለት ነው። ነገ አንቺም የሆነ ስህተት ስታይብሽ እንደዚሁ ነው የምታረግሽ፣ ከአዲሷ ከምትመጣዋ ጋር ሆና ማለት ነው። አንቺ ደግሞ ልክ ሩታ እንደተሰቃየችው፣ ሩታ እንዳለቀሰችው፣ ሩታ እውነቴን ነው አልቀበሯትም እንጂ አንገቷን
ቀና አድርጋ መሄዷን ነው ያየሽው። ጠንካራ ልጅ ስለሆነች ነገሮችን መጋበጥ ስለምትችል ይሄን ነገር አሸንፈዋለሁ መሸነፍ የለብኝም ብላ ለዓላማ ስለተነሳች ብቻ ይኸው አንገቷን ቀና አድርጋ ጠላቶቿን እየመከተችና እየተጋፈጠች ትገኛለች ማለት ነው። የሩታ እጣ ፋንታ ለአንቺም ይደርስሻል፣ እመኝም ይደርስሻል። ለምን እንዳትል የሚደርሳት የወንድሟን ሚስት ልጅ የወለደችዋን እንዲህ እያረገች እያየች ሴት ነች እኮ ነገስ በእኔ ላይ ይሄ ነገር ብታረግብኝ እህትየዋ የሆነ ነገር አይታብኝ ብላ ብትል ምንድን ነው? ቆም ብለሽ ማሰብ ልመጂ። ገና ለገና አብርሃም ሩታን ስለፈታት ብቻ ተመልሶ አይታረቅም የሚል አዋጅ ያወጃችሁት ራሳችሁ በራሳችሁ ህግ ነው እንጂ የተጣላ ታርቆ ሌላ ልጅም ወልዶ ብዙ ላይፎችን ታሪክ የሰሩ እናውቃለን። እናንተ ግን አሁን ላይ አዲስ በሩታና በአብርሃም የተጀመረ ነው እያረጋችሁ ያላችሁት። ጭራሽ ሩታ መብት እንደሌላት ሄርሜላ መብት እንዳላት ነው። እና ብቻ አላቅም ምን እንደምላችሁ። እግዚአብሔርን በጣም ነው አንዳንድ እየገረመኝ ያለው የምጣዱ እያለ የእንቅቡ ተንጣጣ እንደሚባለው ማለት ነው። ሩታ እያለች የሄርሜላ መንጣጣት ነው የሚገርመው ማለት የሚገርመኝ እኔ። ለማንኛውም ዴቭ በእውነት ገደብክን አልፈካል። እኛ በፊት በዚህ አይነት መልኩ አናቅህም። አንተንም እውነት ትክክለኛ የምታስቡ ከሆነ በቃ ጋሽዬንም ጥሩ። የአብርሃም ምርጫ ምን እንደሆነ እንወቅኛ። ሄርሜላን ወይስ ሩታን የሚለው ማለት ነው። ጋሽዬ ቢመርጡም ሩታን ነው። እመኑኝ ሩታን በጣም ነው የሚወዷት ጋሽዬ። በነገራችን ጋሽዬን እንግዲህ ያኔ የፍቺው ጊዜ ተይ ልጄ ባሏት በዛ ሰዓት ነው የቀሩት እንጂ ከዛ በኋላ ነው የቀሩት እንጂ በፊት ጣልቃ እየገቡ ለማስታረቅ ብዙ ጊዜ ሞክረዋል። በእውነት አሁን ላይ የሚቀበሏትም ሩታን ነው እንጂ ሄርሜላን አይደለም። ይቺ እኮ ገና ለገና የሰው ትዳር አፋታ የራሷን ደስታ የሰውን ደስታ አጨልማ የራሷን ደስታ የምትፈልግ ባለጌ ባለጌ አሳዳጊ በደላት። በእውነት ደግሞ ወላጆቿ ሊመጡ ነው ምናምን እያለ ሚኪ ትሩፋታውን ሲነፋ ሰምተናልም አይተናል። ወላጅ ቢኖራትማ የሰው ትዳር ውስጥ ገብታ አታፈርሰው። በስርዓት እውነት በቤተሰብ ያደግሽ ቢሆን ባልና ሚስት ልጅን ያለ አባት እንዲያድግ አትፈርጅበትም። ቤተሰብ ስለሌለሽ ነው። ቤተሰብ አልባ መሆንሽን በዚሁ አውቀናል። ልክ ቤተሰቦች እኮ በትዳር ለ80 ድረዋት ለአብርሃም እኮ ያስረከቧት ያህል ነው በኮንፊደንስ። የኔም የሄርሜላም ቤተሰቦች ሊመጡ ነው እያለ ጉራም ሲጎር የነበረው ማለት ነው። እና እንግዲህ በዛም ያው ሁሉን ነገር እንዲያስተካከል አቤሎ ታብታብ አማላይ ተልኮ ነበረ። አቤሎም ያው እኛ አብርሃም ጋር ሲደርስ አላየንም፣ ግን ዝም ብሎ ኤፋን አገትኩት፣ አብርሃምና ሄርሜላ በቅርብ ሊታረቁ ነው፣ እኔ መረጃው አለኝ፣ ነገሮች ይስተካከላሉ፣ ሩታ ጋ ያለው ተገዶ ነው እያለ ዝም ብሎ በማዱ ሜዳ ማለት ነው ትሩፋታውን ይነፋል ማለት ነው። አብርሃም ማን አስገድደው? አስገድደክ እኮ ወደ ሄርሜላ የወሰድከው አንተና ብሩክ ናችሁ። ለዚህ ትዳር ዋናው ባለቤቱን ታልናቁ አጥሩን አይነቀንቁ እንደሚባለው ነገሩ ጥፋተኛው ማን ነው? አብርሃም ነው። ለምን ለትዳሩ ኮስተር ብሎ እንዳባወራ እንደ ባል ቢሆን ኖሮ ትዳሩም አይፈርስም። ጓደኛ መስለው ግን አጠቁት። ከእንግዲህ ትምህርት ሊወስድ ይገባል። አብርሃም ጓደኛ ማመን እንደሌለበት ማወቅ አለበት። ጓደኛ የሚባል እንደማያስፈልግ በደንብ ጠንቅቆ ማወቅ አለበት። በዚህ ጉዳይ ላይ ሩታ ብዙ ጊዜ ስትናገር ሰምቻለሁ። ሰዎችን ጓደኞች አታብዛ፣ አያስፈልግም። ማማከር ተፈለክ እኔ አለሁኝ፣ በምንም ነገር ከጎንክ ነኝ ብትለውም እንግዲህ እሱ በመልካም መንገድ ነበር የሄደው። ብዙዎች
በአብርሃም በሩታ በኩል መጥተው ለመፈመስ ስለሚፈልጉ ከዛም በኋላ ነገሩን ያደበላልቁታል ማለት ነው ትንሽ ጠገብ ሲሉ እና ውድ ተመልካቾች እንግዲህ የዛሬው ቪዲዮአችን ይሄን ይመስላል እና የዛሬው ቪዲዮ ይሄን ይመስላል። ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ነገ በሌላ ቪዲዮ እንገናኛለን። ድሉ አሁንም ቢሆን ለሩታዬ ነው ማለት ነው። ውሽሚት እንግዲህ እንደለመደችው ድጋሜ ራሷን ስታ ወደ ሆስፒታል ስትገባ ማየት እንፈልጋለን።